የነጻነት ታጋዩን ኔልሰን ማንዴላን ከሞት ያተረፉት ኢትዮጵያዊ ይህ የተከሰተው የዛሬ 65 ዓመት ገደማ ነው። ወቅቱ በርካታ የአፍሪካ ሀገራት በቅኝ ግዛት ቀንበር ውስጥ የነበሩበትና ነጻነታቸውንም ለማግኘት መራራ ትግል የሚያካሂዱበት ጊዜ ነበር። ኢትዮጵያ ደግሞ በአድዋ ጦርነት ጣሊያንን ድል አድርጋ ጥቁሮች ነጮችን ማሸነፍ ይችላሉ በሚል ብዙ የአፍሪካ ሀገራት ምሳሌያቸው አድርገው ወስደዋታል። በደቡብ አፍሪካም የቅኝ ግዛትን ተቃውመው ትግል ከጀመሩት መካከል አንዱ የሆነው የጸረ አፓርታይድ እንቅስቃሴ ይጠቀሳል። በዚህ ውስጥ ደግሞ የኔልሰን ማንዴላ ድርሻ ትልቅ ነው። በ1954 ዓ.ም ማንዴላ ስማቸው ዴቪድ ማትሶማይ በሚል ፓስፖርት ተዘጋጅቶላቸው ስራቸው ጋዜጠኛ በሚል ተጠቅሶ ወደ ኢትዮጵያ ወታደራዊ ስልጠና ለመውሰድ መጡ። ስልጠናውን ከመውሰዳቸው በፊት ግን ኢትዮጵያ አሰልጣኝና ጠባቂ ለመመደብ ሽር ጉድ ብላለች። በዚህ መካከል ነው ሻምበል ጉቱ ዲንቃን ታሪክ የሚያነሳቸው። ጉቱ ዲንቃ ደበሱ በ1928 ዓ.ም በምዕራብ ሸዋ ቶኬ ሌንጫ ጊዮርጊስ ከሚባል አካባቢ ነው የተወለዱት። ከ20 ዓመት በኋላ በ1948 ዓ.ም በጉደር ከተማ ትምህርታቸውን ሲከታተሉ ቆይተው ከ6ኛ ክፍል ለፖሊስ አባልነት ስልጠና ወደ ወሎ ክፍለ ሀገር አመሩ። ከ6 ወር የፖሊስ ስልጠና በኋላ ተመርቀው ወደ ሥራ ተሰማሩ። በ1953 ዓ.ም ግን ሻምበል ጉታ የተለየ ዕድል ገጠማቸው። ይሰሩበት ከነበረው የፖሊስ ማርሽ ባንድ ለኮማንዶ ስልጠና ለ3 ወር ተላኩ። ያኔ የኮማንዶ ስልጠናውን የሚሰጡት እስራኤላውያን ነበሩ። ይህ ስልጠና ግን አቶ ጉታን ለመልካም ዕድልም ለፈተናም ጋበዛቸው። ኔልሰን ማንዴላ በጃንሆይ ዘመነ መንግሥት ከ65 ዓመታት ገደማ በፊት ለወታደራዊ ስልጠና ኢትዮጵያ መጥተው እንደነበር የሕይወት ታሪካቸውን በሰነዱበት ዳጎስ ያለ መጽሐፍ ላይ አስፍረዋል። በወቅቱ ለኔልሰን ማንዴላ የተዘጋጀው ፓስፖርት ላይ ማንዴላ የጓደኛቸውን ስም ይዘው በሙያቸውም ጋዜጠኛ መሆናቸውን የሚገልጽ መረጃ ይዘው ነበር የመጡት። ማንዴላ በወቅቱ ስልጠናውን የወሰዱት የኢትዮጵያ አድማ በታኝ ፖሊስ በሚሰለጥንበት አዲስ አበባ ኮልፌ የሚባለው ሰፈር ነበር። ኔልሰን ማንዴላ ወደ ኢትዮጵያ ለስልጠና ከመምጣታቸው በፊት ፓርቲያቸው ኤኤንሲ ከፖለቲካ ተሳትፎ በተጨማሪ የወታደራዊ ክንፍም አቋቁሞ ነበር። አፄ ኃይለ ሥላሴ ከእንግሊዟ ንግሥት ኤልሳቤጥ ጋር ጥሩ ወዳጅ ስለነበሩ በከፍተኛ ምስጢር ኔልሰን ማንዴላ ወደ ኢትዮጵያ መጥተው ስልጠና እንዲወስዱ ለጀነራል ታደሰ ብሩ ትእዛዝ ተላለፈ። ለዚህም ደግሞ 2 አሰልጣኞችና 2 ጠባቂዎች በሚስጥር እንዲመደብላቸው ታዘዙ። አንድ ቀን ለሻምበል ጉታ አዛዣቸው እንደሚፈልጋቸው ይነግራቸዋል። እርሳቸውም ወደ ተጠሩበት ቢሮ ሲደርሱ ቢሮ ተቀምጠው እየጠበቋቸው ነበር። ጀነራል ታደሰ ከዚህ በኋላ ከፍተኛ ሚስጥር የሚፈልግ ኃላፊነት ይሰጣችኋል። አንድ ትልቅ እንግዳ ወደ ሀገራችን መጥቷል። በዚህ ካምፕ ውስጥ ሚስጥራዊ ቦታ ተዘጋጅቶለታል። ስለዚህ ለእናንተ የተሰጠው ይህንን ትልቅ ሰው የመጠበቅ ኃላፊነት ነው አሉ። ሻምበል ጉታ ዲንቃና 50 አለቃ ደበበ ሸቴ በፈረቃ ማንዴላን እንዲጠብቁ ከጀነራል ታደሰ ብሩ ኃላፊነት ተሰጣቸው። በነጋታው ጀነራል ታደሰ ብሩ በራሳቸው መኪና ማንዴላን ኮልፌ ፈጥኖ ደራሽ ወደሚገኘው ወደ መኮንኖች ክበብ ማምጣታቸውን አቶ ጉታ ያስታውሳሉ። ማንዴላ ማንነታቸውን ለመሰወር ስማቸውንና ሙያቸውን በመቀየር ጥረት ቢያደርጉም የደቡብ አፍሪካ አፓርታይድ መንግሥት መሪዎች ግን ዱካቸውን አነፍንፈው ደርሰውበታል። እናም የማንዴላን ዕቅድ ከመንገድ ለማስቀረት በሚል ዕቅድ አውጥተው በጀት በጅተው ተወካዮቻቸውን ወደ ኢትዮጵያ ልከዋል።
ተወካዮቻቸው ደግሞ ማንዴላን የመግደል ዕቅድ አዘጋጅተዋል። ዕቅዳቸውም ማንዴላ በሚተኛበት ቦታ በገመድ አንቆ የሚገድል ሰው በብር መግዛት ነበር። ለዚህ ደግሞ ዓይናቸውን ሻምበል ጉታ ዲንቃ ላይ ነበር የጣሉት። እርሳቸውን ለማባበል ከፍተኛ ገንዘብ ማቅረብ፣ ሌላም መደለያ ማመቻቸት ጀመሩ። ያኔ ለ3 ወር ኮማንዶ በእስራኤላውያን ስንሰለጥን አብርሃም የሚባል ሰው ከኤርትራ የመጣ ጓደኛዬ ነበር። አብረን የምንሰለጥን ስለነበር በጣም እንዋደዳለን። ለካ እርሱ ይሰልለን ነበር። ማንዴላ እዚህ መኖሩንና የእርሱ ጠባቂ መሆኔን በሆነ መልኩ አውቋል። አንድ ቀን ፒያሳ ጠርቶ ምሳ ልጋብዝህ አለኝ። ያን ቀን የኔ ተራ እንዳልሆነ ያውቃል። ስለዚህ ጣይቱ ሆቴል ተገናኝተን ምሳ ከበላም በኋላ ከ2 ሰዎች ጋር አስተዋወቀኝ። አንድ ነጭና አንድ ጥቁር። በልተው ጠጥተው ካበቁ በኋላ አብርሃም ለሻምበል ጉታ ያስደነገጣቸውን ነገር ይነግራቸዋል። እንግዲህ ጉታ፣ እኔ እናንተ ጓደኛሞች ነን። ከዚህ የወታደር ሥራ የሚገላግለን አንድ ነገር ተገኝቷል። ትቀበላለህ ወይ ብሎ ጠየቀኝ። እኔም ሎተሪ ደረሰ ወይ ብዬ ጠየቅኩት። ከዚያ አብርሃም ጉዳዩ ባንተ እጅ ነው፣ ካወክበት ማድረግ እንችላለን። ስለዚህ ቃል ግባልኝ አለኝ። እኔም የምችለው ከሆነ እሺ አልኩት። እንደዚያ ከሆነ የምትጠብቀውን ሰው በመስኮት ገብተ በተማርከው የኮማንዶ ስልት አንቀት ገድለዋለህ። ከሞተ በኋላ ሬሳውን 2 ጊዜ ፎቶ ታነሰዋለህ። ለዚህ ደግሞ ካሜራ ይሰጥሃል። ከዚያ በኋላ ከጦር ካምፕ ውጪ አንድ ቦታ በተዘጋጀ መኪና ሌሊት በሞያሌ በኩል እንወጣለን ብሎ እጅግ የሚያስደነግጥ ነገር ነገረኝ። ሻምበል ጉታ የሆዳቸውን በሆዳቸው ይዘው በቅዱ ተስማምተው 2000 ፓውንዱንና ካሜራውን ተቀብለው ቀጥታ ወደ ጀነራል ታደሰ ብሩ ቤት አመሩ። ያኔ ከፒያሳ እስከ መርካቶ የሚኬደው በጋሪ ስለነበር ጋሪ ይዤ ከዚያ በእግሬ በፍጥነት ወደ ጀነራል ታደሰ ቤት ነው ያመራሁት። ከዚያ ለኔልሰን ማንዴላ የግድያ ሴራ እንደተዘጋጀና እኔም ተስማምቼ እንደመጣው ነገርኳቸው። ጀነራል ታደሰ ሊያምኑኝ አልቻሉም። ኔልሰን ማንዴላ እዚህ መኖሩን በምን አወቁ የሚለው ጥያቄ ሆኖባቸዋል መሰለኝ። ነገ ማታ እርሱን ገድዬ በተዘጋጀ መኪና በሞያሌ በኩል ለመውጣት እቅድ እንደያዝንና የምንገናኝበትን ቦታ ደግሞ ከጦር ካምፑ 500 ሜትር ርቀት ላይ በሚገኘው ጫካ ውስጥ መሆኑን ነገርኳቸው ይላሉ ሁኔታውን ሲያስታውሱ። ጀነራል ታደሰ ይህንን የግድያ ሴራ ለመቀልበስ ጊዜ አልፈጀባቸውም። ስለዚህ ምስጢራዊ ኦፕሬሽን ለማካሄድ 2 የማንዴላ አሰልጣኞችንና ጠባቂዎችን ሰበሰቡ። ከዚያም እቅድ አወጡ። እቅዱ በጥብቅ ምስጢር እንዲጠበቅ ተስማሙ። ሻምበል ጉታ ከጀነራል ታደሰ ብሩ ቤት ከተመለሱ በኋላ 12 ሰዓት ላይ በቅዱስ ጳውሎስ ቤተክርስቲያን ተገኝተው ለአብርሃም ማሉለት። ወዲያው ግን ፈጣሪያቸውን በሐሰት ስለማሉ ይቅር እንዲላቸው ተማጽኗቸውን ማቅረባቸውን ያስታውሳሉ። በሻምበል ጉታና አብርሃም ስምምነት መሰረት ኔልሰን ማንዴላ ሌሊት ተገድለው ሻምበል ጉታ በዚያው ሌሊት በሞያሌ በኩል ወደ ውጭ ይጠፋሉ እና አብርሃም በእቅዳቸው ደስ ተሰኝተዋል። እንደሚሳካላቸው ደግሞ እርግጠኞች ናቸው። ሻምበል ጉታን ደግሞ ተማምነውባቸዋል። ሐሳባቸውን እንዳይቀይሩ ቤተክርስቲያን ሄደው አስምለዋቸዋልና ይክዱን ይሆናል ብለውም አላሰቡ። በዚህ ላይ ደግሞ ያቀረቡላቸው ማባበያ እጅግ አጓጊ ነው። ከገንዘብ ስጦታው በተጨማሪ ግድያውን ፈጽመው ወደ ፈለጉበት የአውሮፓ ሀገር ሄደው እንዲኖሩ ሁሉም ነገር ተዘጋጅቶላቸዋል። የቀጠሮ ሰዓት ሲደርስ 2 ወታደሮች በጀነራል ታደሰ ብሩ እንደተመከሩት ሻምበል ጉታን ይዘው ከሰዎች ጋር ወደሚገናኙበት ቦታ ወሰዷቸው። በተመሳሳይ ሰዓት በቦታ የነበሩ ወታደሮች 2 የውጭ ዜጎችና አብርሃምን በቁጥጥር ስር አዋሉ። ሰዎቹ ሻምበል ጉታን ያስያዘን እንዳይሉ ሻምበል ጉታም ያን ሌሊት አብረዋቸው እስር ቤት አደሩ። ጀነራል ታደሰ ያዘጋጁት ሚስጥራዊ ኦፕሬሽን በዚህ መልኩ ተጠናቀቀ። ማንዴላም ከሞት ተረፉ።